ሰላም የመፍትሄ ለትውልድ የዩቲዩብ አገልግሎት ለምትከታተሉ ወገኖች በሙሉ በየሳምንቱ የሚቀርበውን አጫጭር መልእክት ዛሬም ይዤላችሁ ቀርብ ያለው ዛሬ ማካፍላችሁ የእግዚአብሔር ቃል ክፍል መዝሙር 73 ላይ ያለውን ሐሳብ ነው። መዝሙር 73 የአሳፍ መዝሙር በመባል ይታወቃል። እንደተለመደው እግዚአብሔር ቃሉን እንዲያስተምረን በጸሎት እንጀምራለን። እስኪ ሁላችንም አብረን እንጸልይ። እግዚአብሔር አምላካችን ሆይ በጌታችን በኢየሱስ ክርስቶስ ስም ሳምንቱን ሙሉ ሁላችንንም ጠብቀህ በመልካምነትህ መርተህን ረድተህን ለዚህ ቀን ስለደረስን እናመሰግንሃለን። ጌታ ሆይ ይህንን መልካም በጎ የሆነውን ቃልህን እንድታስተምረን እንድታካፍለን ሕይወታችንን እንድትቀይር በመንፈሳዊ ሕይወታችን እንድታሳድገን በልጅ በጌታችን በኢየሱስ ክርስቶስ ስም እንለምናሃለን። ጌታ ሆይ እኔም ባሪያ ይህንን ቃል ስናገር ከልቤ ሰዎች እንዲጠቀሙ ሰዎች መንፈሳዊ ሕይወታቸው እንዲገነቡ ፈልጌ ነውና እኔንም ታናሽ ባሪያን በጸጋ እንድትደገፈኝ እለምናለሁ። ለአንተ ክብር ለእኛ ደግሞ በረከት እንድታደርገው ጸልያለሁ በጌታችን በኢየሱስ ክርስቶስ ስም። አሳፍ በዳዊትና በሰለሞን ዘመን የኖረ በቤተ መቅደስ ውስጥ የዝማሬውን አገልግሎት ሲመራ የነበረ በዝማሬ የታወቀ ሰው ነው። በመዝሙረ ዳዊት ውስጥ 12 መዝሙሮችን የጻፈው እሱ ነው። በዚህ በምዕራፍ 73 ምዕራፍ 73 28 ቁጥሮች አሉት። ከቁጥር 4 እስከ ቁጥር 9 ድረስ ያለው አሳፍ ኃጢአተኞች በልጽገው አይቶ ነው። ኃጢአተኞች ለምን ሲበለጽጉ እግዚአብሔር ዝም ይላል የሚል ሐሳብ ነው ያለው። ኃጢአተኞች፣ ክፉ ሰዎች፣ ሐኬተኞች፣ ትዕቢተኞች፣ ስስታሞች፣ አስጨናቂ የሆኑ ሰዎች፣ እግዚአብሔርን እንኳን የሚሳደቡ ሰዎች፣ ፍትህን የሚያዛቡ ሙሰኞች ሲበለጽጉ ለምንድን ነው እግዚአብሔር ዝም የሚለው? እግዚአብሔር ጻድቃንን ሲያግዝ ኃጢአተኞችን ሲቃወም ነው የምናውቀው። እዚህ ጋር ግን እነዚህ ክፉ ሰዎች፣ ሐኬተኛ ሰዎች፣ አመፀኛ ሰዎች፣ ትዕቢተኛ ሰዎች፣ እግዚአብሔርን ጭምር የሚሳደቡ ሰዎች ኑሮ ተሳክቶላቸው ደስተኛ ሆነው ሲኖሩ እናያለን በሚል ቁጭትና ቅናት ሲናገር እናያለን። ከቁጥር 10 እስከ ቁጥር 12 ድረስ ደግሞ እግዚአብሔርን የሚፈሩ እግዚአብሔርን የሚያውቁ ሰዎች በእነዚህ ሰዎች ሲሳቡ እናያለን። እሱን ነው የሚያሳየን አሳፍ። እኛ እግዚአብሔርን እየፈራን እግዚአብሔር ኃጢአተኞችን የማይከለክል ከሆነ ለነሱ በኃጢአት ሲኖሩ ህይወት ኑሮ የሚሳካላቸው ከሆነ ለምን የነሱ መስመር አንከተልም ብለው እግዚአብሔርን የሚያውቁ ሰዎች እዛ መስመር ሲገቡ አይቶ የበለጠ ሲቆጣ እናያለን። እነሱ ብቻ ሳይሆኑ አሳፍ ራሱ እግዚአብሔርን መፍራቴ በጽድቅ መኖሬ ምንድን የጠቀመኝ ብሎ በእነዚህ ሰዎች ህይወት ልቡ ሲማረክ ወደ እነሱ መስመር ለመግባት ሲዳዳው እናያለን። እስከዚህ ድረስ አሳፍ በእግዚአብሔር ዓይን ጉዳዮችን እያየ ስላልነበረ ነው። በዙሪያው ያሉ ፍትህን የሚያዛቡ ያላግባብ የበለጸጉ ጊዜያዊ ደስታ ኑሯቸው እሱን ያስቀኑ ሰዎች ተፈታትነውታል፣ ተስፋ አስቆርጠውታል፣ ልቡን አሸፍተውታል። ነገር ግን ከቁጥር 15 በኋላ እነዚህ ሰዎች፣ እነዚህ ሐኬተኛ ሰዎች፣ እነዚህ ክፉ ሰዎች፣ እነዚህ ስስታም ሰዎች፣ እነዚህ እግዚአብሔርን የሚሳደቡ ሰዎች፣ እነዚህ ፍትህን የሚያዛቡ ሰዎች በድጥ ላይ እንዳሉ ድንገት ህይወት እንደጨለመባቸው፣ ኑሯቸው እንደጨለመ፣ ህይወታቸው ድንገት እንደጨለመ፣ ዘላቂ ነገር እንደሌላቸው እንዳየ ይናገራል። በዙሪያው ያለው ነገር እንደተፈታተነው፣ በኃጢአተኞች ህይወት እንደቀና እንደተበሳጨ እሱን ክፍል ነው የምናየው። ከዛ እስከዚህ ቁጥር ድረስ
ቁጥር 27 ላይ እነዚህ ከእግዚአብሔር ርቀው በክፋት በአመፅ በትዕቢት የሚኖሩ ሰዎች እግዚአብሔር ሲያጠፋቸው ሲጎዱ ከእግዚአብሔር ርቀው የሚያመነዝሩ እግዚአብሔር እንደሚያጠፋቸው እሱን ይረዳል። ይህ ሲረዳ እንደዚህ አለ፣ ለእኔ ግን ወደ እግዚአብሔር መቅረብ ይሻለኛል። ለእኔ ግን ወደ እግዚአብሔር መቅረብ ይሻለኛል የምርጫ ጉዳይ ነው። በዙሪያው ካሉ ክፋቶች፣ አመፀኞችና የኃጢአተኞች ብልጽግና ይልቅ ጊዜያዊ ስኬት ይልቅ ከማፈግፈግ ይልቅ ተስፋ ከመቁረጥ ይልቅ በእነሱ ከመቅናት ይልቅ በእግዚአብሔርም ላይ ከማጉረምረም ይልቅ ወደ እግዚአብሔር መቅረብ ይሻለኛል። ወደ እግዚአብሔር በመቅረብ ደግሞ እግዚአብሔር ያደረገለትን ነገር በዝማሬ በምስጋና ሲያቀርብ እናያለን። እግዚአብሔርን ሲያመሰግን እናያለን። ወደ እግዚአብሔር መቅረብ ይሻለኛል። ለእኔ ግን ወደ እግዚአብሔር መቅረብ ይሻለኛል። በዙሪያዬ የማያቸው ኃጢአተኞች ተሳክቶላቸው ባይም ጥፋታቸው ለካ ድንገት ነው። ስለዚህ የሚሻለው እግዚአብሔር ነው። የሚሻለው የእግዚአብሔር ሐሳብ ነው። የሚሻለው ወደ እግዚአብሔር መቅረብ ነው ሲል እናያለን። በኢዮብ መጽሐፍ ውስጥ ኢዮብ ምዕራፍ 5 ቁጥር 8 ላይ ኤልፋዝ ለኢዮብ የመከረው ምክር አለ። እኔ ግን ወደ እግዚአብሔር እቀርብ ነበረ፣ ነገሬንም ወደ እግዚአብሔር አቀርብ ነበር። በአንተ ቦታ በሆን ኖሮ ማለቱ ነው። ኢዮብን ወደ እግዚአብሔር እቀርብ ነበረ፣ ዙሪያ እንዲህ ሲጨልም፣ ሚስት ስትከዳ፣ ልጆች ሲሞቱ፣ ሀብት ሲወድም፣ በዚህ በጨለማ ጊዜ፣ በዚህ ግራ በሚያጋባ ጊዜ ተስፋ ከመቁረጥ ይልቅ ከማጉረምረም ይልቅ የሚሻለው ወደ እግዚአብሔር መቅረብ ነው። ጉዳይንም ለእግዚአብሔር ማሳየት ነው የሚሻለው። እሱ ደግሞ የማይመረመርን ነገር የማይቆጠርን ታምራትን ያደርጋል። ወደ እግዚአብሔር ሲቀርቡ ጉዳይን ወደ እግዚአብሔር ሲያቀርቡ እግዚአብሔር የማይመረመርን ነገር ያደርጋል፣ የማይቆጠርን ታምራት ያደርጋል ብሎ ኢዮብን ሲመክረው እናያለን። በመሰረታዊ ደረጃ የኤልፋዝ ምክር ልክ ነው። ኢዮብ ወደ እግዚአብሔር ሲቀርብ ነገሩን ወደ እግዚአብሔር ሲያቀርብ እግዚአብሔር የማይመረመርን ነገርና የማይቆጠር ታምራትን ያደረገለት። ከኢዮብ አንጻር ምናልባት ምክሩ ሊተች ይችላል። ነገር ግን ሰውየው ጠቅላላ እውቀት ስናየው ግን ትክክለኛ ምክር ነው የመከረው። ዛሬ ለእኛ ምን ይሻለናል? በዙሪያችን ብዙ ልብን የሚያደሙ ግራ የሚያጋቡ ተስፋ የሚያስቆርጡ የሚያስጨንቁ ክፉ ሰዎች፣ ኃጢአተኛ ሰዎች፣ ትዕቢተኞች፣ ሙሰኞች፣ ሌቦች፣ አጭበርባሪዎች ተሳክቶላቸው ስናይ ለእኛ ምን ይሻለናል? ምንድን ነው የምንመርጠው? የእነሱን መንገድን መከተል ነው? የእነሱን ሕይወት መምረጥ ነው? ከላይ እንዳየነው በአሳፍ መዝሙር ውስጥ እንዳየነው እነዚህ ሰዎች፣ ትዕቢተኛ ሰዎች፣ እነዚህ ሙሰኛ ሰዎች፣ እነዚህ ሌቦች ሰዎች፣ እነዚህ አጭበርባሪ ሰዎች፣ እግዚአብሔርን የማይፈሩ ሰዎች፣ ከእግዚአብሔር የራቁ ሰዎች ጥፋታቸው ድንገት ነው የሚመጣው። ሕይወት ድንገት ነው የሚጨልምባቸው። ድጥ ላይ ነው ያሉት። አሳፍ ምርጫውን ወደ እግዚአብሔር መቅረብ አደረገ። እኛም በዚህ ዘመን በዙሪያችን ከከበበን ነገር ይልቅ ከተሳካላቸው ሰዎች ይልቅ ከኃጢአተኞች ይልቅ ወደ እግዚአብሔር መቅረብ ይሻለናል። ጉዳያችንን ወደ እግዚአብሔር ማቅረብ ይሻለናል። የሚያዋጣን እሱ ነው። ወደ እግዚአብሔር ስንቀርብ፣ ጉዳዮቻችንን ወደ እግዚአብሔር ስናቀርብ የማይነገርን ነገር የማይቆጠርን ታምራት ያደርጋል። ስለዚህ የእኛም ምርጫ በጣም አሻሚ ሁኔታ ስንገባ የሚያዋጣን ወደ እግዚአብሔር መቅረብ ነው። ጉዳዮቻችንን ለእግዚአብሔር ማቅረብ ነው። እግዚአብሔርም ደግሞ የማይቆጠርን ነገር የማይመረመርን ታምራት በሕይወታችን ዘመን ያደርጋል። ለዛሬ ካልኳችሁ ይበቃል። በሚቀጥለው ሳምንት በሌላ ርዕስ እስክንገናኝ መልካም ሳምንት። ሰላም ይሁንልኝ።